ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአሜሪካ ሕግ አውጪዎች ትራምፕ ኢራንን እንዳያጠቁ የሚከለክለውን እርምጃ ውድቅ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጦርነት የመክፈት አቅማቸውን ለመገደብ በዲሞክራቶች የቀረበውን ሀሳብ በተወካዮች ምክር ቤት ውድቅ አደረገ። የአገሪቱ ሴኔት ተመሳሳይ ውሳኔ ከአንድ ቀን በፊት አስተላልፎ ነበር። 213 ለ214 በሆነ ጠባብ ድምፅ ውድቅ የተደረገው የምክር ቤቱ የጦርነት ስልጣን ውሳኔ ቢጸድቅም ፕሬዝዳንቱ ድምፅን በድምፅ በመሻር ስልጣን ውድቅ የማድረግ ዕድሉን ከፍተኛ ነበር። አብዛኞቹ ሪፐብሊካኖች በሁለቱም ምክር ቤቶች ውሳኔውን ተቃውመዋል። አንዳንድ ሕግ አውጪዎችም ጦርነቱ ከዚህ ወር በላይ ከቀጠለ አቋማቸውን እንደገና ማጤን እንደሚችሉ ጠቁመዋል። ትራምፕ የግጭቱን ማብቂያ በተመለከተ የተለያዩ የጊዜ ሰሌዳ ሲሰጡ የቆዩ ሲሆን በቅርቡ ጦርነቱ ሊጠናቀቅ ተቃርቧል ብለዋል። ሐሙስ ዕለት በተካሄደው የምክር ቤት ድምፅ ማሰጣት ላይም የኬንታኪው ተወካይ ቶማስ ማሳሲ ከዲሞክራቶች ጋር በመተባበር እርምጃውን የደገፉ ብቸኛው ሪፐብሊካን ሲሆኑ፣ የሚዩን-ጆርጅ ጎልደን ደግሞ ሀሳቡን የተቃወሙ ብቸኛው ዲሞክራቲክ ሆነዋል። በመጋቢት ወር የዲሞክራቶችን ጥረት የደገፉት የኦሃዮው ዋረን ዴቪድሰን በድምፅ ታቅፎ አልፈዋል። ሀሳቡን ያቀረቡት የኒውዮርክ ዲሞክራቲክ ግሪጎሪ ሚክስ ከድምፅ መስጫው በኋላ ለጋዜጠኞች እንደገለጹት ጎልደን እና ሌሎች እርምጃውን እንዲደግፉ እንደሚያበረታቱ ተናግረዋል። ሚክስ ሌላ የጦርነት ውሳኔ እንደሚያስተዋውቁ ጠቁመዋል። ይህም በጦርነት ላይ የኮንግረሱን የበላይነት ለማጽደቅ የሚደረገውን ጥረት እንደሚቀጥሉም ዲሞክራቶች አመላክተዋል። በባለፈው ወር ተመሳሳይ ውሳኔ ለማጽደቅ የተደረገው ሙከራ በጠባብ ድምፅ አልተሳካም። 2 ሪፐብሊካኖች ደግፈው ድምፃቸውን ሲሰጡ፣ 4 ዲሞክራቶች ደግሞ ተቃውመዋል። ውሳኔው በምክር ቤቱ ቢጸድቅ እንኳ በሲኔት ውስጥም ከባድ ፈተና ይገጥመዋል። ትናንት ተመሳሳይ ውሳኔ በሲኔቱ ቀርቦ 47 ለ52 በሆነ ድምፅ ውድቅ ተደርጓል። ሁለቱም ምክር ቤቶች ለማለፍ ቢችል እንኳ ከትራምፕ ድምፅ በድምፅ የመሻር ስልጣን አይተርፉም። አንዳንድ ሪፐብሊካኖች ግጭቱ እየሰፋ ከሄደ ወይም ከቀጠለ ለውሳኔ ያላቸው ተቃውሞ ሊለወጥ እንደሚችልም ጠቁመዋል። በፌዴራል ሕግ መሰረት ወታደራዊ እርምጃዎችን ከ60 ቀናት በላይ ለማስቀጠል የኮንግረሱን ፍቃድ ይጠይቃል። የአሜሪካ-እስራኤል ጥቃት የተጀመረው የካቲት 21 ነበር። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።